የባህር ዳርን ዓለም አቀፍ የቱሪስት መዳረሻነትና የኢንቨስትመንት ማዕከልነት የሚያጠናክሩ ፕሮጀክቶች ተጠናክረው እንደሚቀጥሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በሜድሮክ ኢንቨስትመንት ግሩፕ የሚሰራውን የ4 ፖይንት ባይ ሸራተን ባህር ዳር ጣና ሆቴል ፕሮጀክትን አስጀምረዋል። አብዮት ከፋለ ባለፈው ግማሽ ምዕት ዓመት የባህር ዳር ከተማ ሆቴል ዘርፍ ፈርቀዳጅ ሆኖ ሲያገለግል የቆየው ታሪካዊው ጣና ሆቴል ዘመኑን በዋጀ የከተማዋን ከፍታ በሚመጥን መልኩ በዓለም አቀፍ የሆቴሎች ደረጃም በሜድሮክ ኢንቨስትመንት ግሩፕ 4 ፖይንት ባይ ሸራተን ጣና ሆቴል በሚል ይገነባል። ይህ ዘመናዊ ሆቴል ከ120 በላይ ዘመናዊ ክፍሎች፣ የመሰብሰቢያ አዳራሾች፣ የመዋኛ ገንዳዎችና ሌሎች ቅንጡ የሆቴል ዘርፎችን ያካተተ እንደሚሆንም የዚያስ ዲዛይን ኢንተርናሽናል ስራ አስኪያጅ ደረጃ አሰፋ ገልጸዋል። 4 ፖይንትስ ባይ ሸራተን በሜሪየት ስር ያለ የሆቴል ብራንድ ሲሆን በዓለማችን ከ300 በላይ 4 ፖይንት ሸራተን ሆቴሎች አሉ። ብዙ ሰዎች ባህር ዳር እድለኛ ናት፣ 4 ፖይንትስ ባይ ሸራተን ሊመጣላት ነው ይላሉ። የባህር ዳርን ውበት ያየ ግን እድለኞቹ እነሱ ራሳቸው ሸራተኖች ናቸው። ጣና ሆቴል 32000 ስኩዌር ሜትር ላይ ያረፈ ዲቨሎፕመንት ነው። ዛሬ የዚህን ፕሮጀክት የመሰረት ድንጋይ እናኖራለን። በቅርብ ጊዜ ለምርቃቱ እንገናኛለን። የሜድሮክ ኢንቨስትመንት ግሩፕ ዋና ስራ አስፈጻሚ ጀማል አህመድ ሆቴሉ ዓለም አቀፍ ደረጃውን ጠብቆ በአጭር ጊዜ እንደሚጠናቀቅ ገልጸዋል። ረጅም ጊዜ የቆየውን ሆቴል የአለቃችንን ራዕይ ለማሳካት የመንግስታችንን 5ቱ የእድገት ምሰሶ የሆነውን ቱሪዝም በዚህ በሰሜኗ ድንቅ ካፒታላችን ባህር ዳር ለመገንባት በኢትዮጵያዊ ዓለም አቀፍ እውቅና ባገኙ ኢንጂነሮቻችን ብቃት በማሪዮት ቴክኒካል ድጋፍ በደንብ አስበንበት ተዘጋጅተን ያቀድነውን ፕሮጀክት በዛሬው ዕለት እንጀምራለን። ቀድመን ከጀመርናቸው የጅማ የሐዋሳ ፕሮጀክቶቻችን ጋር ይህንን በፍጥነት ፋስት ትራክ በሆነ መልኩ እንዲገነባ እቅድ ወጥቶለት እየተሰራ ነው። ስለዚህ ይሄ ብቻ ሳይሆን የፕሮቲያ ባይ ማሪዮት የአቫንቲ ሆቴል ኮንቨርሽንም በቅርቡ ይጀመራል። በ18 ወር ሰርተን እንጨርሳለን። በጸሎት በድጋፍ ክልሉም መንግስትም ከጎናችን እንዲሆን አደራ እንላለን። ሜድሮክ ኢንቨስትመንት በሀገር ኢኮኖሚ ሚና የጎላና በታላላቅ ፕሮጀክቶች አሻራውን እያሳረፈ መሆኑን የገለጹት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባህር ዳርን የሚያለሙ ፕሮጀክቶች ተጠናክረው እንደሚቀጥሉም ገልጸዋል። በጣም የቆየ ታሪካዊ ሆቴላችን ነውና ጣና ዘመኑን የዋጀ የብልጽግና ሽታ ያለው በጣም ጥሩ ሆቴል ሊሰራ እንደሆነ ሲበሰር እጅግ ለባህር ዳር ከተማ ነዋሪዎችም ለክልሉ መንግስትም ለከተማ አስተዳደሩም ትልቅ ብስራት ነውና እንኳን ደስ አላችሁ እንኳን ደስ አለን ማለት ፈልጋለሁ። ሜድሮክ ኢንቨስትመንት ግሩፕ ያመጣው ለውጥ በተለይ ከለውጡ በኋላ ከማክሮ ኢኮኖሚክ ሪፎርሙ በኋላ እጅግ በጣም የተስፈነጠረ ድርጅት የሀገራችን ሀብት የግል ባለ ሀብቱ ብዙ ቦታዎች ላይ ገብቶ መስራት እንደሚችል የሚያሳይ በጎደለ ጊዜ የሚገኝ ትልቅ ድርጅት ነውና በዚህ አጋጣሚ ወንድማችን ጀማልን እንኳን ተሳካል ማለት ፈልጋለሁ። ለፕሮጀክቱ መሳካት የክልሉና የፌዴራል መንግስት ድጋፍ እንደማይለየውም ምክትል ጠቅላይ ሚኒስትሩ ገልጸዋል።